ሰላም ናችሁ? አርቲፊሻል ኢንተለጀንስ የሁላችንንም ስራ ይቀማናል። ፕሊዝ ልብ ብላችሁ አዳምጡ። የሁላችንንም ስራ ይቀማናል። ዶክተር ብትሆኑ፣ ኢንጂነር ብትሆኑ፣ አካውንታንት ብትሆኑ፣ ሎየር ብትሆኑ፣ ጠበቃ ብትሆኑ፣ የሙዚቃ አቀናባሪ ብትሆኑ የሁላችንንም ስራ በኤአይ ይተካል። ያስ ቀስ በቀስ ሊሆን ይችላል፣ ይተካል። ሁሉም መስሪያ ቤቶች አይታችሁ እንደሆነ ኢትዮጵያም ውስጥ ውጭም ሀገር ሪፎርም ለመስራት እየተዘጋጁ ነው። ምክንያቱም የተለያዩ ስራዎችን በኤአይ ተክተው ማሰራት ይፈልጋሉ። ቃላችንን ጠብቀን ሰርተን እያስረከብን ለ10 ዓመታት ያህል አብረን ተጉዘናል። ለዚህ ደግሞ ምስክሮቻችን እናንተ ናችሁ። በ10 ዓመት ጊዜያችን ውስጥ ከ8 በላይ አፓርትመንቶችን ሰርተን አስረክበናል። አሁን ደግሞ ቡልጋሪያ አፍሪካ ህብረት ፊት ለፊት ጥቂት ብሎኮች ብቻ ባሉት ኮምፓውንድ አፓርትመንት ላይ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ9 ሚሊዮን ብር ለሽያጭ አውጥተናል። እንዲሁም ከተማችን ዙሪያ ላይ በሳር ቤት፣ በፒያሳ፣ በአዋሬ፣ በጋርመንት እና በሀያት ላይ ግንባታ ላይ ያሉና ግንባታቸው ከ85% በሁሉ አፓርትመንቶቻችን ላይ በጊዜ ኢንቨስት ያደርጉ። በየጊዜው የሚወጡትን ከ20 እስከ 35% የሚደርሱ ዲስካውንቶችን የሚያገኙ። ለሳይት ጉብኝትና ለቢሮ ጉብኝት ታች በሚያዩት ስልክ ይደውሉልን። ለምን ከኩባንያዎቹ አንጻር ስታዩ በጣም አዋጪ ነው። ኩባንያዎች ለሰራተኞቻቸው የሚከፍሉት ደሞዝ ከፍተኛ ወጪ ነው። ኤአይ ግን በትንሽ ገንዘብ አምቶ ሲስተም ላይ ኢንተግሬት አድርገው ማሰራት በጣም ቀላል። ሁለተኛ ኤአይ ከኛ የበለጠ ስራ መስራት ይችላል። ቅልጥፍናው ከፍተኛ ነው። ኤፊሽንሲ ከፍተኛ ነው። የስራ ጥራቱ ከፍተኛ ነው። እንደ ሰው ልጅ አይለግምም። የሕክምና ፍቃድ አይልም። የወሊድ ፍቃድ አይልም። የሀዘን ፍቃድ አይልም። ልብ ብላችሁ ማሰብ አለባችሁ። 30 ዓመት ነው የሰራሁት፣ 25 ዓመት ነው የሰራሁት፣ በጣም ኤክስፒሪየንስ ያለኝ ሰው ነኝ። ኖ አይሰራም። ነገር ግን ይሄ ማለት ሁሉም ሰራተኛ አያስፈልግም ማለት አይደለም። የሚያስፈልጉ ሰራተኞች አሉ። የሚያስፈልጉ ሰራተኞች እነማን ናቸው? በሁሉም ዘርፍ አካውንቲንግ፣ በጤናው ዘርፍ፣ በትምህርቱ ዘርፍ፣ በሁሉም በግብርናው ዘርፍ ላይ ያላችሁ ባለሙያዎች፣ በኮንስትራክሽን ዘርፍ ላይ ያላችሁ ባለሙያዎች፣ የትኛው አይነት ባለሙያ ነው የሚፈለገው? አንድ ኩባንያ 10,000 ሰራተኛ ካለውና 5,000ውን መቀነስ ቢፈልግ ሌሎቹ 5,000ዎቹን እንዴት ነው የሚመርጠው? እነዛ 5,000 ሰራተኞች ኤአይ ሪሌትድ የሆነ ከኤአይ ጋር ተያያዥነት ያላቸው ኮርሶች፣ ትሬኒንጎችን የወሰዱ የሰለጠኑ ሰርቲፊኬት ያላቸው ሊመርጥ ይችላል። ኦኬ በዚህ በኤአይ ድሪቭን ዘመን፣ በዚህ ኤአይ በሚመራው ዘመን ሬሌቫንት ሰራተኛ ሆኖ ለመቆየት የግድ ከኤአይ ጋር ተያያዥነት ያላቸው ኮርሶችን መውሰድ አለባቸው፣ ሰርቲፊኬቶችን መውሰድ አለባቸው። እነዚህን ከአሁኑ ጀምራችሁ መውሰድ መቻል አለባችሁ። በዚህ ቪዲዮ 7 የሚሆኑ ከኤአይ ጋር ቀጥታ ተያያዥነት ያላቸውን ኮርሶችን መርጫ አውጥቼላችኋለሁ። ሁለተኛ እንግዲህ እኛ ኢትዮጵያውያን አብዛኞቻችን መክፈል ስለማንችል በነፃ የሚያስተምሩትን መርጫለሁ። ሶስተኛ ሰርቲፊኬት በነፃ የሚሰጡ መርጫለሁ። የተወሰኑትን ኦዲት ፍሪ የሚባሉ አለ። ኦዲት ፍሪ ማለት ትምህርቱን በነፃ ትማራላችሁ፣ ነገር ግን ለሰርቲፊኬት ግን $10 $15 የምትከፍሉበት እነሱንም መርጫለሁ። ምክንያቱም ሁሉንም ነፃ ማግኘት አልቻለም። ኦኬ በውጭ ሀገር ያላችሁም ግን እየከፈላችሁ መማር አለባችሁ። ሁላችሁም ማለት ሁሉም ሰው መማር አለበት። በተለይ የዩኒቨርሲቲ ተማሪዎች ራሱ በአሁኑ ሰዓት ትምህርት ላይ ያላችሁ የዩኒቨርሲቲ ተማሪዎች ስትመረቁ በቀላሉ ስራ የምታገኙ አይመስለኝም። ይሄ የኔ ጥርጣሬ ነው። ኦኬ ካሁኑ ከኤአይ ጋር ሪሌትድ የሆኑ ኮርሶችን በተጨማሪነት መውሰድ መቻል አለባቸው። ኦኬ ይህን ቪዲዮ እስከ መጨረሻው ድረስ መከታተል ያለባችሁ ይመስለኛል። በጣም ጠቃሚ ነው። እንደዚሁም ቻናሉንም ሰብስክራይብ አድርጉ። አብረን እንቆይ። ኦኬ የመጀመሪያ ኮርስ ሁላችሁ መውሰድ ያለባችሁ የመጀመሪያው ኮርስ፣ ይህን ቪዲዮ የምታዩ ሰዎች በሙሉ ልትወስዱ የሚገባው ኮርስ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ የሚል ነው። ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ፣ አርቲፊሻል ኢንቴሊጀንስ መሰረታዊ የሆነውን ኮንሰፕት የምታውቁበት ማለት ነው። ማሽን ለርኒንግ ማለት ምን ማለት ነው? ናቹራል ኔትወርክስ ማለት ምን ማለት ነው? ኒውራል ኔትወርክስ ማለት ምን ማለት ነው? ይቅርታ፣ ናቹራል ላንጉጅ ፕሮሰሲንግ ማለት ምን ማለት ነው? ኦኬ እነዚህ የኤአይ ትራንስፎርም ያደረገ ነው ኢንዱስትሪዎችን አይደል? ሁሉንም ኢንዱስትሪዎችን ትራንስፎርም ያደረገ ነው። በሄልዝ ኬር ውስጥ ዲያግኖስቲክስ ዶክተሮች መውሰድ አለባቸው። ዲያግኖስቲክሳችሁን በኤአይ በታገዘ መልኩ እንድትሰሩ ለምሳሌ ጠበቃዎች ለምሳሌ ኮንትራቶችን፣ ዶክመንቶችን አናላይዝ እንዲያደርግላችሁ፣ አካውንታንቶች ፋይናንሻል አናሊሲስ እንዲሰራላችሁ ስለ የግድ አካውንቲንግ ማነው አርቲፊሻል ኢንቴሊጀንስ ኮንሰፕቱን
መማር አለባቸው። ሶ ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ የሚል ነው። ስለ ኤአይ መሰረታዊ የሆነ ግንዛቤ አላችሁ ማለት ምን ማለት ነው? ኤአይን ስራ የሚቀማ ባዕድ ነገር መጥፎ ነገር አድርጎ ከመውሰድ ይልቅ ኤአይን እንደ ቱል እንደ መሳሪያ እንድትጠቀሙበት ኦልሬዲ የምትሰሩትን ስራ ኤአይን ተጠቅማችሁ ሞር ፕሮዳክቲቭ ማድረግ እንድትችሉ የሚያደርግ ትሬኒንግ ነው ይሄ ኮርሱ። ኦኬ፣ የት ነው ማግኘት የምትችሉት? ጉግል የሚባል አለ አይደል? ጉግል ኩባንያ ኤሌመንትስ ኦፍ ኤአይ የሚል ኮርስ አለው፣ ነፃ ነው። በአንዳንድ ሪጅኖች ሰርቲፊኬትም ይሰጣል። ኢትዮጵያም ሰርቲፊኬት ከሚያገኙት መካከል ናት። ሶ ጉግል ላይ ኤሌመንትስ ኦፍ ኤአይ የሚል አለ። ዌብሳይቱን እነግራችኋል፣ አስቀምጥላችኋለሁ ዌብሳይቱን። ኦኬ። ሁለተኛው ኮርሴራ ነው። ኤአይ ፎር ኤቭሪዋን የሚል ነው። ይሄ ኦዲት ፍሪ ነው። ኦዲት ፍሪ ማለት ኮርሴራ ኤአይ ፎር ኤቭሪዋን የሚለውን ኮርስ ተወስዱና በነፃ ያስተምራችሁና ለሰርቲፊኬቷ ግን $10-15 ክፈሉ ይላቸዋል። ሰው መክፈል አለባቸው። ካጠራቀም ነው ከሌለን ነገር ላይ መክፈል መቻል አለብን። እንዴት ነው መክፈል የምንችለው? ይሄ ኢንተርናሽናል ፔመንት ነው። ብዙ ሰዎች አሉ ፌስቡክ ላይ በብር ተቀብለው ይሄንን ክፍያ የሚከፍሉላቸው፣ በብር ተቀብለው እነሱ በዶላር ይከፍሉላቸዋል። ኦኬ፣ ሰው እነሱን ማፈላለግ ያስፈልጋል። የዚህን ሊንኩን አስቀምጥላችኋለሁ። ሁለተኛ ክላውድ ኮምፒውቲንግ ፋንዳሜንታልስ የሚል ኮርስ አለ። ክላውድ ኮምፒውቲንግ ፋንዳሜንታልስ፣ ይሄ ደግሞ ስለ ክላውድ ስቶሬጅ ምን ማለት እንደሆነ፣ ኮምፒውቲንግ ፓወር ምን ማለት እንደሆነ፣ ኤአይ ኢንቴግሬሽን ማለት ምን ማለት እንደሆነ ኦኬ ፕራክቲካል በሆኑ አፕሊኬሽኖች የሚያስተምር ነው። ለምንድን ነው ይሄ የሚያስፈልገው? ለምሳሌ ዶክተሮች ክላውድ ቤዝድ ሄልዝ ሲስተም መጠቀም መቻል አለባቸው። አንድ ዶክተር ክላውድ ቤዝድ የሆነ ሄልዝ ሲስተም መጠቀም የሚችልና የማይችል ዶክተር ሁለቱ እኩል ዋጋ የላቸው። ኦኬ፣ ይሄ ክላውድ ቤዝድ የሆነ ሄልዝ ሲስተምን መጠቀም የሚችለው ዶክተር ተመራጭ ይሆናል አሁን ባለው ሂደት ማለት። ሎየሮችም እንደዚህ የተለያዩ ኬስ ፋይሎችን ክላውድ ስቶሬጅ ላይ መጫን፣ ከክላውድ ስቶሬጅ ላይ ዳውንሎድ ማድረግ የሚችል እንደዚህ ክላውድ ቤዝድ የሆኑ የሌጋል ሲስተሞችን አናላይዝ ማድረግ የሚያስችሉ ቱሎችን መጠቀም የሚችል ጠበቃና ኮምፒውተር ተጠቅሞ የማያውቀው ጠበቃ እኩል አይሆንም። ስለዚህ ይህንንም ኢንትሮዳክሽን ቱ ክላውድ ኮምፒውቲንግ የሚል ኮርስ መውሰድ አለበት። ጀነራል የግድ ኢንትሮዳክሽን ቱ ክላውድ ኮምፒውቲንግ መሆን የለበት። የት ነው ይህን መውሰድ የምትችሉት? በነፃ አንደኛ አማዞን ዌብ ሰርቪስስ የሚባላል። አማዞን ዌብ ሰርቪስ እና AWS አማዞን ዌብ ሰርቪስ ክላውድ ኮምፒውቲንግ ኢሴንሻልስ ወይም ደግሞ ክላውድ ፕራክቲሽነር ኢሴንሻልስ የሚል የኮርስ ስም አለ። ነፃ ነው እና ሊንኩን ደግሞ አስቀምጥላችኋለሁ። ሊንኩ በነገራችን ላይ የሁሉም እዚህ ዲስክሪፕሽኑ ላይ እዚህ ቪዲዮ ዲስክሪፕሽን ላይ አለ። ሁለተኛው ኮርሴራ ላይ ኢንትሮዳክሽን ቱ ክላውድ ኮምፒውቲንግ በሚል IBM የሚሰጠው አለ። የእሱንም ኦዲት ፍሪ ነው። ኮርሴራ ኦዲት ፍሪ ነው። ትምህርቱን በነፃ ይሰጣችኋል። በነፃ ትማራላችሁ። ለሰርቲፊኬቱ ግን $10-15 $20 ሊያስከፍላችሁ ይችላል። ያንን $20 ከሌላችሁ ተበድራችሁም ቢሆን መክፈል አለባችሁ። ምክንያቱም በጣም ኢምፖርታንት ነው። ቃላችንን ጠብቀን ሰርተን እያስረከብን ለ10 ዓመታት ያህል አብረን ተጉዘናል። ለዚህ ደግሞ ምስክሮቻችን እናንተ ናችሁ። በ10 ዓመት ጊዜያችን ውስጥ ከ8 በላይ አፓርትመንቶችን ሰርተን አስረክበናል። አሁን ደግሞ ቡልጋሪያ አፍሪካ ህብረት ፊት ለፊት ጥቂት ብሎኮች ብቻ ባሉት ኮምፓውንድ አፓርትመንት ላይ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ9 ሚሊዮን ብር ለሽያጭ አውጥተናል። እንዲሁም ከተማችን ዙሪያ ላይ በሳር ቤት፣ በፒያሳ፣ በአዋሬ፣ በጋርመንት እና በሀያት ላይ ግንባታ ላይ ያሉና ግንባታቸው ከ85% በሁሉ አፓርትመንቶቻችን ላይ በጊዜ ኢንቨስት ያደርጉ። በየጊዜው የሚወጡትን ከ20 እስከ 35% የሚደርሱ ዲስካውንቶችን የሚያገኙ። ለሳይት ጉብኝትና ለቢሮ ጉብኝት ታች በሚያዩት ስልክ ይደውሉልን። ተወዳዳሪ ሆኖ ልጆች እናሳድጋለን። የትምህርት ቤት በጣም አስቸጋሪ ነው የሚሆነው። ኦኬ፣ አስቸጋሪ ነው የሚሆነው። ምክንያቱም መስሪያ ቤቶች ምንም አይናቸውን አያሹም። እኔም የመስሪያ ቤቱ CEO ብሆን በፍጹም ወደኋላ አልልም። ምክንያቱም ተወዳዳሪ መሆን አለበት ኩባንያው፣ አለበለዚያ ይወድቃል። ኤአይ ኤጀንቶችን ኢንተግሬት አድርጎ ስራ የማይሰራ ከሆነ ባንኮች፣ ለምሳሌ አንዱ ባንክ ኤአይ የተጠቀመ ስራውን የሚሰራ ከሆነ ሌላው ባንክ በሰው የሚያሰራ ከሆነ 1 ዓመት አይቆይም፣ ያኛው ባንክ ይወድቃል። ስለዚህ አይናችሁን አያሹም። እናንተም አይናችሁን ማሸት የለባችሁ። እነዚህን ኮርሶች ካላችሁ ሳንቲም ትንሽም ቢሆን እሱን እንትን ማለት አለባቸው። ሶስተኛ ማይክሮሶፍት ለርን ላይ የማይክሮሶፍት አዙር ፈንዳሜንታልስ የሚል አለ። ፍሪ ነው፣ ነፃ ነው።
ሊንኩን እዚህ ዩቲዩብ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሶስተኛው በጣም ኢምፖርታንት የሆነው ዳታ ሳይንስ እና አናሊቲክስ ቤዚክስ። ኦኬ እነዚህ ይህንን መውሰድ አለባቸው። ዳታ ኮሌክሽን ማለት ነው። ዳታ ክሊኒንግ ምንድን ነው? ዳታ ቪዥዋል። ሁሉም ሰው ዶክተሩ፣ ኢንጂነሩ፣ የሙዚቃ ቀናዋሪው ዳታን እንዴት ማኒፕሌት ማድረግ እንዳለበት፣ ዳታን እንዴት አናላይዝ ማድረግ እንዳለበት ማወቅ መቻላል። ኦኬ ኤክሴል ላይ ይሄንን ነገር ማወቅ መቻል። ምክንያቱም ኤአይ ማለት ዳታ ማለት ዳታ ከሌለ ኤአይ የለ። ኦኬ ሶ ኤአይ ትራይቭ የሚያደርገው ዳታ ላይ። ስለዚህ ፕሮፌሽናሎች አንድ ዶክተር ዳታን አናላይዝ ማድረግ የሚችል ዶክተርና ዳታ አናላይዝ ማድረግ የማይችል ዶክተር እኩል አይደለም ዋጋቸው ማለት ነው። ይሄን ኮርሴት ነው መውሰድ የምትችሉት ኢዲኤክስ ላይ ዳታ ሳይንስ ኢሴንሻልስ የሚላል ማይክሮሶፍት ነው የሚሰጠው። ኦኬ ኩባንያው ማይክሮሶፍት የሚያክል ትልቁ ኩባንያ ነው የሚሰጠው። ኦዲት ፍሪ ነው። ኦዲት ፍሪ ማለት ለሰርቲፊኬት በነጻ ትማሩና ሰርቲፊኬት ላይ ስትደርሱ ግን ለሰርቲፊኬቱ የተወሰነ ገንዘብ ትከፍላላችሁ። ሊንኩን እዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ኮርሴራም እንደዚሁ ኢንትሮዳክሽን ቱ ዳታ ሳይንስ የሚላለ እሱም አይቢኤም ነው የሚሰጠው። ኦዲት ፍሪ ነው። ሊንኩን እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጥላችኋለሁ። አራተኛው ዲጂታል ሊትሬሲ ኤንድ ፕሮዳክቲቪቲ ለርኒንግ ፓዝዌይ የሚል ኮርስ ነው። የኮርሶቹን ስም ታይትል ነው የምሰጣችሁ። በዚህ ጀነራላይዝ የሆነ ታይትል ነው የምሰጣችሁ። የተለያዩ ኢሴንሻል የሆኑ ዲጂታል ቱሎችን ያስተዋውቃል ይሄ ኮርስ። ለምሳሌ ክላውድ ፕላትፎርሞችን ያስተዋውቃቸዋል። ምንድነው ፕሮዳክቲቪቲ ሶፍትዌር ማለት፣ ሳይበር ሴኩሪቲ ቤዚኮችን ያስተዋውቃቸዋል። ለሁሉም ዶክተሩም፣ ኢንጂነሩም፣ አካውንታንቱም፣ ጠበቃውም ኤቭሪባዲ ይሄንን መማር መቻል አለበት። ሰባቱንም ማስቀረት የለባችሁም። ኦኬ የት መማር ትችላላችሁ? ሊንክድኢን ላይ ይሄንን መማር ትችላላችሁ። ዲጂታል ሊትረሲ ፎር ፕሮፌሽናልስ የሚል ኮርስ አለ። ነፃ ነው መማር ትችላላችሁ። ሊንኩን እዚህ ዩቲዩብ ቪዲዮ ዲስክሪፕሽን ላይ አስቀምጡላችኋለሁ። ማይክሮሶፍት ለርን ላይ ዲጂታል ሊትረሲ የሚባል አንድ ሞጁል አለ። እሱንም ነፃ ነው፣ ፍሪ ፔስት ነው። ሶስተኛ አሊሰን ነው። አሊሰን ላይ ዲጂታል ስኪልስ ፎር ዘ ወርክ ፕሌስ የሚል ሰርቲፊኬትም አለው። ይሄ ደግሞ ሰርቲፊኬትም አለው። አምስተኛው ጀነሬቲቭ ኤአይ ኤንድ ፕሮምፕት ኢንጂነሪንግ። ከዚህ በፊት እንደዚህ ተመሳሳይ ቪዲዮዎችን ሰርቻለሁ። ጀነሬቲቭ ኤአይ ኤንድ ፕሮምፕት ኢንጂነሪንግ ማለት አሁን ያሉትን ኤአይ ሞዴሎች አሉ። ቻት ጂፒቲ አለ፣ ዲፕሲክ አለ፣ ዳል አለ፣ ክላውድ አለ። እነዚህን ኤአይ ሞዴል ጀሚናይ አለ። እነዚህን ኤአይ ሞዴሎች መጠየቅ ትችላላችሁ፣ በደንብ መጠየቅ ትችላላችሁ። ኤአይ ሞዴሎችን የምትፈልጉትን መልስ እንዲሰጧችሁ ፕሮምፕት ማለት ትችላላችሁ፣ መጠየቅ። በነገራችን ኤአይ ሞዴሎች አንድ መስመር ጥያቄና 10 ፓራግራፍ ጥያቄ አንድ አይደለም። 10 ፓራግራፍ የጠየቀው ሰው 10 ፓራግራፍ የሚሆን ጽሁፍ ጽፎ የጠየቀው ሰው ኤግዛክትሊ ፊል እንደሚያደርገው ይመልሳል። ኤአይ ሞዴል በአንድ ጥያቄ ከሆነ በአንድ መስመር ከሆነ የምትጠይቁት የጠየቃችሁትን ነገር የምትፈልጉትን አይሰጣችሁ። ስለዚህ በጣም ጥሩ ፕሮምፕት ኢንጂነር መሆን መቻል አለባችሁ ማለት፣ ጥሩ ጠያቂ መሆን መቻል አለባችሁ ማለት። ይሄ ደግሞ የት ነው መማር የምትችሉት? ኮርሴራ ላይ ጄኔሬቲቭ ኤአይ የሚል ፕሮምፕት ኢንጂነሪንግ የሚል ኮርስ አለ። ኦዲት ፍሪ ነው። ኮርሴራ ሁሉ ጊዜ ኦዲት ፍሪ ነው። ለሰርቲፊኬቱ ገንዘብ መክፈል አለባችሁ። ሊንኩን እዚህ ያስቀምጥላችኋለሁ። ዩዴሚ የሚባል ደግሞ ሌላ አለ። ቻት ጂፒቲ፣ እነዚህ የምጠርቀው ኮርሴራ ዩዴሚ ማለት ዌብሳይቶች ናቸው። ኦኬ እዛ ሄዳችሁ መማር ትችላላችሁ። ሶ ዩዴሚ ላይ ቻት ጂፒቲ ኤንድ ኤአይ ጋይድ ቱ ማስተሪንግ ፕሮምፕት ኢንጂነሪንግ የሚል ኮርስ አለ። ኦኬ ፍሪ ነው። አንድ ሰርቲፊኬትም ታገኛላችሁ። ስድስተኛው ኢትዮ ኮደርስ ነው። ኢትዮ ኮደርስ መንግስት ሁሉ ያስተዋውቀው ነው፣ ውሰዱ እየተባለ በጣም ብዙ ጊዜ የኢትዮጵያ መንግስትና የዩኤኢ መንግስት በፓርትነርሺፕ የሚሰጡት ነው። ከ6 ከ7 ሳምንታት የሚፈጁ 3 ነው 4 ኮርሶች አሉ። አርቲፊሻል ኢንቴሊጀንስ አለ፣ ዳታ አናሊሲስ አለ፣ ደግሞ ምንድነው አንድሮይድ ምናምን አለ። ኦኬ እኔ 3ቱን ወስጃለሁ። ይሄ ነፃ ነው። ዩዳሲቲ የሚባል የኦንላይን ማስተማሪያ ፕላትፎርም ነው። ከዛ ሰርቲፊኬት ሁሉ ይሰጣቸዋል ማለት ነው። ኢትዮጵያ ውስጥ ሁሉ መስሪያ ቤቶች ይህን ሰርቲፊኬት ካላችሁ ተቀባይነት አላቸው ማለት ነፃ ነው። ሰው ሊንኩን እዚህ ዩቲዩብ ስራ አስቀምጥላቸዋል። ይህ መጨረሻው ሳይበር ሴኪሪቲ ኢሴንሻልስን መውሰድ አለባቸው። ስለ ፊሽንግ ስለ ማልዌር በአጠቃላይ ሳይበር ሴኩሪቲ ኢሴንሻልን ማወቅ አለባቸው። ዶክተሩ፣ ኢንጂነሩ፣ ጠበቃ፣ ሁሉም ኤቭሪባዲ ኢቨን ነጋዴዎች ሁሉ
ልታውቁ ይገባል። ይህን ኮርስ የት ነው መውሰድ የምትችሉት? ሲስኮ ኔትወርኪንግ አካዳሚ አለ። ኢንትሮዳክሽን ቱ ሳይበር ሴኪሪቲ የሚለም ነፃ ነው። ሊንኩን እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጥላችኋለሁ። እንደዚሁም ደግሞ ኮርሴራ ላይ ሳይበር ሴኪሪቲ ፎር ኤቭሪዋን የሚባል አለ። ማነው የሚሰጠው? ሜሪላንድ ዩኒቨርሲቲ ነው የሚሰጠው። ኦዲት ፍሪ ነው እንዳልኳችሁ። ይህንን መውሰድ ትችላላችሁ። አንድ የመጨረሻ ልጨምርላችሁ። አንድ የመጨረሻ ኮሚኒኬሽን ስኪልስ ፎር ዲጂታል ወርክ ፕሌስ። ኮሚኒኬሽን ስኪላችን ይሄ ኮሚኒኬሽን ስኪል በዚህ በኤአይ ዘመን ውስጥ ቨርቹዋሊ ኮላቦሬት እንዴት ማድረግ እንደምትችሉ፣ ኤአይ አሲስትድ የሆኑ ሪፖርቶችን እንዴት ማንበብ እንደምትችሉ፣ ዶክተሮች ለምሳሌ ለኤአዩ የተለያዩ የፔሸንት ሪከርዶችን ከሰጣችሁት በኋላ የሆነ ሪፖርት ጀነሬት ሲያደርግ እሱን ማንበብና መረዳት መቻል አለባችሁ ዶክተሮች ማለት ነው። ለፔሸንቶቻችሁ እያነበባችሁ ይሄንን መረዳት መቻል አለባችሁ። ይሄ ኮሚኒኬሽን ስኪል በጣም በጣም ኢምፖርታንት ነው። ይሄን ደግሞ የት ነው መውሰድ የምትችሉት? አሁንም ኮርሴራ ላይ ኢፌክቲቭ ኮሚኒኬሽን ኢን ዘ ግሎባላይዝድ ወርክ ፕሌስ የሚል ናሽናል ዩኒቨርሲቲ ኦፍ ሲንጋፖር የሚሰጥ አለ። ኦዲት ፍሪ ነው። ሊንኩን እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሊንክድን ለርኒንግ ላይ ኢንትሮዳክሽን ቱ ቬሪዝም ፕሮፌሽናል የሚል አለ። እሱም በነፃ መውሰድ ትችላላችሁ። ሊንኩን እዚህ ዩቲዩብ ስራ አስቀምጣላችኋለሁ። በመጨረሻ አሊሰን የሚባለው የኦንላይን የመማሪያ ፕላትፎርም ላይ ወርክ ፕሌስ ኮሚኒኬሽን ስኪልስ የሚል አለ። በነፃ ነው። ሰርቲፊኬትም አለው። እሱንም ሊንኩን እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጥላችኋለሁ። ይሄን ይመስላል በጠቅላላው። ፕሊዝ እነዚህን ቀስ እያላችሁ ጊዜ ወስዳችሁ በደንብ ፕላን አድርጋችሁ እነዚህን 8ቱንም ኮርሶች መውሰዳችሁን እንዳትረሱ። መክፈል ያለባችሁ ነገር ካለ መክፈል አለባችሁ። ኦኬ፣ በጣም ኢምፖርታንት ነው። ታመሰግኑኛላችሁ። ይሄንን ቻናል ደግሞ ሰብስክራይብ አድርጉ። እስካሁን ድረስ ከቆያችሁ እዚህ ቪዲዮን እስካሁን ድረስ እያያችሁ ከሆነ እኔ ከልብ ነው የማመሰግናችሁ። መኖራችሁን እንዳውቅ ኮሜንት ላይ 2 ብላችሁ ኮሜንት አድርጉ። ኮሜንት ላይ 2 ብላችሁ ጻፉልኝ። እጅግ በጣም አድርጌ አመሰግናለሁ። ቻው። ቃላችንን ጠብቀን ሰርተን እያስረከብን ለ10 ዓመታት ያህል አብረን ተጉዘናል። ለዚህ ደግሞ ምስክሮቻችን እናንተ ናችሁ። በ10 ዓመት ጊዜያችን ውስጥ ከ8 በላይ አፓርትመንቶችን ሰርተን አስረክበናል። አሁን ደግሞ ቡልጋሪያ አፍሪካ ህብረት ፊት ለፊት ጥቂት ብሎኮች ብቻ ባሉት ኮምፓውንድ አፓርትመንት ላይ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር፣ ባለ 3 መኝታ በ9 ሚሊዮን ብር ለሽያጭ አውጥተናል። እንዲሁም ከተማችን ዙሪያ ላይ በሳር ቤት፣ በፒያሳ፣ በአዋሬ፣ በጋርመንት እና በሀያት ላይ ግንባታ ላይ ያሉና ግንባታቸው ከ85% በሁሉ አፓርትመንቶቻችን ላይ በጊዜ ኢንቨስት ያደርጉ። በየጊዜው የሚወጡትን ከ20 እስከ 35% የሚደርሱ ዲስካውንቶችን የሚያገኙ። ለሳይት ጉብኝትና ለቢሮ ጉብኝት ታች በሚያዩት ስልክ ይደውሉልን።